የቀይ ባህር አስፈላጊነትን ለመረዳት ጅቡቲን መጎብኘት ግድ ይላል። በየመን ሁቲ አማጽያን የተተኮሱ ሚሳኤሎች እንደ አውሮፓውያን አቆጣጠር በ2024 ከሁለት ሶስተኛው በላይ የጭነት ጉዞ ከመቀነሱ በፊት 12 በመቶው የዓለም ንግድ በቀድሞው የፈረንሳይ ቅኝ ግዛት ነበር። አሜሪካና ቻይና ቀይ ባህርና የኤደን ባህረ ሰላጤን በሚገናኝበት በዚህ ስትራቴጂካዊ ቦታ በባል አልማንዴብ ባህር ዳርቻ በአፍሪካ ውስጥ ብቸኛ ቋሚ የጦር ሰፈር አላቸው። ፈረንሳይ፣ ጃፓንና ጣሊያን ሁሉም እዚህ መሰረተ ልማት አላቸው። እንደ ግሪክና ኢራን ያሉ የተለያዩ ሀገራት የጦር መርከቦች በጅቡቲ የመርከብ መርበብ ላይ መልህቅን ይጥላሉ። የሀገሪቱን ሉዓላዊ ሀብት ፈንድ የሚመራው ሴሌም ፍሪያኒ ጅቡቲ የመረጋጋት ቦታ ናት ይላል። ያ መረጋጋት በአፍሪካ ቀንድ ልዩ ያደርገዋል። አንጋፋው የጅቡቲ ዲፕሎማት መሐመድ ኢድሪስ ፋራህ ግን በአሁኑ ወቅት ቀጠናው በሙሉ በእሳት እየነደደ ነው ይላሉ። ይህ ማለት የሁቲዎች የንግድ መጓጓዣ ላይ የሚያደርሱትን ጥቃት ብቻ አይደለም። ሱዳን በከባድ የእርስ በርስ ጦርነት እየተናወጠች ነው። ሶማሊያ በአልሸባብ እየተበታተነች ነው። በኤርትራና ወደብ አልባ በሆነችው ኢትዮጵያ መካከል ያለው ውጥረት እየጨመረ ነው። ምንም እንኳን እያንዳንዱ ቀውስ በተለያዩ የሀገር ውስጥ መንስኤዎች የሚመራ ቢሆንም ቀይ ባህርን የሚቆጣጠረው ማን ነው? ደህንነቱ ማን ያረጋግጠው? የሚለው ጥያቄ ግን በሁሉም ዘንድ የተለመደ ነው ሲሉ በጅቡቲ የመንግስት ጥናትና ምርምር ተቋም ውስጥ የሚገኙ የውጭ ፖሊሲ ስትራቴጂስት ይናገራሉ። ከጊዜ ወደ ጊዜ እየባሰ በሄደው ዓለም ውስጥ ይህ ጥያቄ የበለጠ አለመረጋጋት እንዲፈጠር ምክንያት ሆኗል። እስከ ቅርብ ጊዜ ድረስ በቀይ ባህር በተለይ በተባበሩት አረብ ኤሚሬቶች፣ በሳዑዲ አረብና በግብፅ መካከል የሚካሄደው የጂኦፖለቲካል ፉክክር የመጨረሻው አማራጭ ትራፊክ ፖሊስ ቁጥጥር ይደረግበት እንደነበር የቀድሞ የአውሮፓ ህብረት የአፍሪካ ቀንድ ልዩ ተወካይ አሌክስ ሮንደስ ሲገልጹ ነበር። በዶናልድ ትራምፕ ዘመን አሜሪካ በሁቲዎች የቦምብ ጥቃት ለማድረስ በቀይ ባህር ላይ የባህር ኃይሏን አጠናክራለች። ነገር ግን ከጅቡቲ ለመውጣትና ሶማሊያ ከጂሃዲስቶች ጋር በምታደርገው ትግል የሚደረገው ድጋፍ ለማቋረጥ እያሰበች ነው ተብሏል። በዚህ ምክንያት የተፈጠረው አለመረጋጋት ሰላማዊ የንግድና የጂኦፖለቲካ ውድድር ከጊዜ ወደ ጊዜ እየጨመረ ወደ ጨለማ ነገር እያመራ ነው ማለት ይቻላል። የወደብ ሽሚያው ከ800 ኪሎ ሜትር በላይ የባህር ጠረፍ ካላት ሱዳን የበለጠ ግልጽ የሆነበት ቦታ የለም። ቱርክና ኳታር በ2010 የንግድ ወደቦችን ለመገንባትና ለማስተዳደር ስምምነት ተፈራርሟል። እንደ አውሮፓውያን አቆጣጠር በ2022 የኤሚሬትስ ጥምረት በ6 ቢሊዮን ዶላር የወደብና የግብርና ፕሮጀክት ላይ ተስማምቷል። ሩሲያ በቀይ ባህር ላይ ለመጀመሪያ ጊዜ ወታደራዊ ቦታ ለመያዝ በፖርት ሱዳን ላይ አይኗን ጥላለች። እንደ አውሮፓውያን አቆጣጠር በ2010 የሱዳን ወደቦችን ተጠቅማ የጦር መሳሪያ ወደ ሁቲዎች የምታስገባ ኢራን ተመሳሳይ ዓላማ አላት። በ2023 ሱዳን ውስጥ የእርስ በርስ ጦርነት ሲጀመር ውድድሩ ወደ ሁከት ተቀየረ። ለሱዳን ተፋላሚ ወገኖች የጦር መሳሪያና ገንዘብ የሚያቀብሉ ተፎካካሪ የውጭ ኃይሎች ቢያንስ በከፊል የቀይ ባህርን ጥቅም ለማስጠበቅ እየሰሩ ነው። ሩሲያ በፖርት ሱዳን የባህር ኃይል ሰፈር ለማቋቋም ከሱዳን ብሔራዊ ጦር ጋር ስምምነት ላይ መድረሷ ተዘግቧል። የተባበሩት አረብ ኤሚሬትስ የጦር መሳሪያ ወደ ፈጣን ድጋፍ ኃይሎች ትልካለች። ይህም ባለፈው ዓመት የሱዳን መንግስት የወደብ ስምምነቱን ለመሰረዝ እርምጃ እንዲወስድ ተገዷል። ለሱዳን ተፋላሚ ወገኖች የጦር መሳሪያና ገንዘብ የሚያቀብሉ ተፎካካሪ የውጭ ኃይሎች ቢያንስ በከፊል የቀይ ባህርን ጥቅም ለማስጠበቅ እየሰሩ ነው። ሆኖም ወደቡ የተባበሩት አረብ ኤሚሬቶች ቁልፍ ፍላጎት ሆኖ እንደሚቀጥል የአውሮፓ የውጭ ግንኙነት ምክር ቤት ባልደረባ ዮናስ ሆርነር ተናግሯል። ይህ ማለት የሱዳን ሰራዊት እያስመዘገበው ያለውን ድል ለመቀልበስ ኤሚሬት ለፈጣን ኃይሉ የምታደርገው ድጋፍ ልትጨምር ትችላለች እየተባለ ነው። የቀይ ባህር ፉክክሩ የሶማሊያን ደካማ ፌዴሬሽን ስፌት እየጎተተ ነው። እንደ አውሮፓውያን አቆጣጠር በ2017 የሶማሊያ ፌዴራል መንግስት ቢቆጣም የተባበሩት አረብ ኤሚሬቶች 400 ሚሊዮን ዶላር በአካባቢው አዲስ የኮንቴይነር ተርሚናል በራስ አስተዳደሯን የሶማሊላንድ ክልል ኢንቨስት አድርጓል። የሳተላይት ምስሎች እንደሚያሳዩት ከዚያን ጊዜ ወዲህ ለወታደራዊ አገልግሎት የሚውል በአቅራቢያው ወደብና ተመሳሳይ መገልገያዎችን በፑንትላንድ ክልል ቦሰሳ ወደብ ላይ ተገንብተዋል።
ቱርክ በአንጻሩ የሶማሊያ ፌዴራል መንግስትን ትደግፋለች። እናም ባለፈው ዓመት የባህር ኃይሏን በሶማሊያ የባህር ዳርቻ ላይ ፖሊስ ለማሰማራት ተስማምታለች። የቱርክ ኩባንያዎች የሶማሊያን ወደቦች ላይ ትልቅ ድርሻ አላቸው። በቅርቡ ደግሞ 95 በመቶ የሶማሊያ ነዳጅ ቱርክ እንድትቆጣጠረው የሐሰን ሼክ መሐሙድ መንግስት እንደተስማማ እየተገለጸ ነው። ልክ እንደ ኤሚሬትስ አሜሪካ ወደ ሶማሊላንድ እየተጠጋች ነው። በቅርብ ወራት ውስጥ የአሜሪካ የጦር መርከቦች በባህር ዳርቻው ላይ ቁመው እንደነበር ተናግረዋል። በትራምፕ አስተዳደር ውስጥ ያሉ ባለስልጣናት ምናልባትም ለግዛቱ እውቅና ለመስጠት አዲስ የአሜሪካን የባህር ኃይል ጦር ሰፈርን እያሰላሰሉ ነው ተብሏል። ባለፈው ወር ይህን የመሰለውን ስምምነት ለመጨረስ የሶማሊያን ፕሬዝደንት ለቦሶሳና ለሶማሊላንድ በርበራ ወደብ ለአሜሪካ ልዩ የሥራ ማዳረሻ እንደሰጡ ተዘግቧል። ሌላው በቀይ ባህር ወደብ ጥድፊያ ላይ በጣም ፈንጂ ሊሆን የሚችለው የኢትዮጵያ ፍላጎት ነው። ከሶማሊላንድ ጋር የባህር ኃይል ጦር ሰፈር ለመገንባት የተደረገው ስምምነት ዲፕሎማሲያዊ ቁጣ ከቀሰቀሰ በኋላ እንዲቆም ተደርጓል። ሆኖም የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የራሳቸውን የቀይ ባህር ወደብ እያዩ ነው። ዋናው ኢላማቸው ደግሞ አሰብ ኤርትራ ውስጥ ነው። ጠቅላይ ሚኒስትር አብይ ከኤርትራ ጋር ጦርነት አልፈልግም ብሏል። የጅቡቲ ባለስልጣን የጠቅላይ ሚኒስትሩ የወደብ ፍላጎት የተባበሩት አረብ ኤሚሬቶች ድጋፍ እንዳለው ይጠረጥራሉ። ላለፉት ጥቂት አስርተ ዓመታት በቀይ ባህር ላይ ተጽዕኖ የሚፈልጉ ኃይሎች በአጠቃላይ ይህንን ያደረጉት ከሉዓላዊ መንግስታት ወደቦች በመከራየት ነበር። ነገር ግን የአፍሪካ ቀንድ ወደፊት የአቅርቦት ሰንሰለት ሉዓላዊነትና የሀገርን መንግስታት የሚያራምድበት እንደሚሆን ሚስተር ሮንደስ ይናገራሉ። ወደብ መያዝ ካሁን በኋላ የማይታሰብ ነው በማለትም ጉዳዩ ምን ያህል ከባድ እንደሆነ ያብራራሉ። ለዚህም ይመስላል ግብፅና ጅቡቲ የቀይ ባህር አስተዳደር የተጎራባች ሀገሮች ብቸኛ ኃላፊነት እንደሆነ መስማማታቸው ሰሞኑን እየተዘገበ ያለው። ግብፅና ጅቡቲ የቀይ ባህርና የኤደን ባህረ ሰላጤ የአስተዳደርና ጸጥታም ጉዳይ የውሃ አካላቱን የሚጋሩት ሀገራት ብቸኛ ኃላፊነት እንደሆነ መስማማታቸው የግብፁ ፕሬዝደንት አብዱል ፈታህ አልሲሲ ተናግረዋል። ባለፈው ሚያዝያ 15 2017 ዓ.ም ለይፋዊ የአንድ ቀን ጉብኝት ወደ ጅቡቲ ተጉዘው የነበሩት የግብፅ ፕሬዝደንት አልሲሲ ከሀገሪቱ ፕሬዝደንት እስማኤል ኦመር ጊሌ ጋር ተገናኝተው ንግግር አድርገዋል። ሁለቱ መሪዎች ቀጠናው ጉዳዮች ላይ መነጋገራቸው የገለጹት የጅቡቲ ፕሬዝደንት እስማኤል ጊሌም በዚህ ንግግር የሶማሊያና ሱዳን ጉዳይ መነሳቱም ጠቅሷል። እንደ ፕሬዝደንት እስማኤል ገለጻ ሁለቱ መሪዎች የተነጋገሩበት ሌላኛው ቀጠናው ጉዳይ የቀይ ባህርና የኤደን ባህረ ሰላጤን የሚመለከት ነው። ሀገራቱ ቀይ ባህርና የኤደን ባህረ ሰላጤን የሚያገናኘው የባብ ኤል ማንዴብ የባህር ወሽመጥን በተመለከተ መነጋገራቸው የጅቡቲ ፕሬዝደንት አስታውቋል። ይህ የባህር ወሽመጥ በጅቡቲ በኤርትራና በየመን የሚገኝ ስትራቴጂክ አካባቢ ነው። ሁለቱም ፕሬዝደንቶች በዚህ የባህር ወሽመጥ የደህንነት ሁኔታ ላይ እንደተወያዩ ተገልጿል። ወሳኝ የዓለም አቀፍ የንግድ መተላለፊያ በሆነው ቀይ ባህር ነፃ የባህር ንግድ እንቅስቃሴ እንዲኖር ለማስቻልና የባህሩን መረጋጋት ለማረጋገጥ የሚያደርጉትን ትብብር ለማጠናከር እንደተስማሙም የጅቡቲው ፕሬዝደንት አስታውቋል። የግብፁ ፕሬዝደንት አብደልፈታህ አልሲሲ በበኩላቸው አፍሪካ ቀንድና የቀይ ባህር ቀጠና ወቅታዊ ሁኔታን በተመለከተ ከጅቡቲው ፕሬዝደንት ጋር ሰፊ ውይይት ማድረጋቸው ገልጸዋል። ሁለቱ ሀገራት በቀይ ባህር ላይ የሚያጋጥሟቸው የጋራ ተግዳሮቶች በተመለከተም ንግግር ማድረጋቸው ተጠቅሷል። ፕሬዝደንት አልሲሲ በንግግራቸው በወሳኝ የዓለም አቀፍ ንግድ መስመሮች ላይ የሚቃጣ ማንኛውም ደህንነትና በነፃነት የመጓዝ አደጋዎችን በማያሻማ ሁኔታ እንደምንቃወም አረጋግጠናል ሲሉም ከጅቡቲው ፕሬዝደንት ጋር የተስማሙበትን ነጥብ አንስቷል። በተጨማሪም ለቀጠናዊ ደህንነት መርሆችና መስፈርቶች ለመገዛት አስፈላጊነትን በተመለከተም መግባባት ላይ እንደደረሱ ፕሬዝደንቱ ተናግረዋል። አልሲሲ ከጅቡቲ ፕሬዝደንት ጋር ከስምምነት ላይ እንደደረሱ የገለጹት ሌላኛው ጉዳይ የቀይ ባህርና የኤደን ባህረ ሰላጤ የአስተዳደር ጉዳዮችን የተመለከተ ነው። ሁለቱም መሪዎች ወሳኝ ዓለም አቀፍ የባህር ንግድ መተላለፊያ የሆኑት የቀይ ባህርና የኤደን ባህረ ሰላጤን የአስተዳደርና የደህንነት ጉዳይ የተጎራባች ሀገሮች ብቸኛ ኃላፊነት እንደሆነም ከስምምነት ላይ መድረሳቸው አስታውቋል። ግብፅ የቀይ ባህር የአስተዳደር ጉዳይ የውሃን አካሉን የሚጎራበቱ ሀገራት ብቸኛ ኃላፊነት መሆኑን ስታነሳ ይህ የመጀመሪያው አይደለም። ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ የባህር በር ማግኘት የህልውና ጉዳይ መሆኑን እንዲሁም ሀገሪቱ ቀይ ባህር ለደህንነቷ አስፈላጊ መሆኑን በተደጋጋሚ ማንሳት መጀመራቸውን ተከትሎም በግብፅ በኩል
በኩል ይህ አቋም ሲንጸባረቅ ቆይቷል። ኢትዮጵያ ግንባታውን ልታጠናቅቅ በተቃረበችበት የታላቁ ህዳሴ ግድብ ዙሪያ ለዓመታት ተቃውሟን ስታሰማ የቆየችው ግብፅ ኢትዮጵያ እያሳየችው ካለው በቀይ ባህር በኩል መተላለፊያ በር ከማግኘት በተቃራኒ የአካባቢው ሀገራትን እያስተባበረች ነው። ጠቅላይ ሚኒስትር አብይ የኢትዮጵያን በቀይ ባህር በኩል ወደብ የማግኘት ፍላጎትን ይፋ ባደረጉበት ጊዜም ቀይ ባህርና የአባይ ወንዝን ኢትዮጵያን የሚበይኑ የተፈጥሮ ሀብቶች ናቸው ማለታቸው አይዘነጋም። የሶማሊያ ውጭ ጉዳይ ሚኒስትር አህመድ ሞአሊ ፋቂ ታህሳስ ወር ላይ ወደ ግብፅ በተጓዙበት ወቅትም ይህ የግብፅ አቋም ተነስቶ ነበር። የግብፅ የውጭ ጉዳይ ሚኒስትር ባድር አብዲላቲ ባደረጉት ንግግር ቀይ ባህርን ሊጠቀሙ የሚገባው ተጓራባች ሀገራት ብቻ እንደሆነና ሌላ አካል ወደ ቀይ ባህር እንዲገባ ሊፈቀድለት እንደማይገባ ተናግረው ነበር። ባለፈው መጋቢት ወር ላይ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ ወደ ግብፅ ተጉዘው ከፕሬዝዳንት አልሲሲ ጋር በተነጋገሩበት ወቅትም በተመሳሳይ የቀይ ባህር የአስተዳደርና ደህንነት ጉዳይ የተጓራባቶቹ ሀገራት ብቸኛ ሚና እንደሆነ መስማማታቸው ተገልጸ ነበር። ኢትዮጵያ የባህር በር የማግኘት ፍላጎቷን ለማሳካት ሶማሊያ እንደ ራስ ግዛት ከምትቆጥረው ሶማሊላንድ ጋር ታህሳስ 2016 ዓ.ም ስምምነት ላይ ደርሳ የነበረ ቢሆንም ስምምነቱ ተግባራዊ ሳይሆን ቀርቷል። ከሶማሊላንድ ጋር የነበረው ስምምነት ኢትዮጵያ የባህር ጦር ሰፈርና ወደብ እንድታገኝ የሚያስችል እንደሆነ ገልጾ ነበር። ከዚያ በኋላ ኢትዮጵያ በቱርክ አሸማጋይነት ከሶማሊያ ጋር የወደብ ተጠቃሚነት ለማግኘት የሚያስችል ስምምነት ላይ ቢደርሱም ሞቃዲሾ ለኢትዮጵያ የባህር ኃይል ጦር ሰፈር እንደማትሰጥ ገልጻለች። የግብፅ ፕሬዝዳንት ኢትዮጵያ ከኤርትራ ጋር ጦርነት ከገጠመች የጅቡቲ ወደብ እንዳትጠቀምና ግብፅ የጅቡቲን ቀይ ባህር ዳርቻ እንድትቆጣጠር ጅቡቲን ማሳመናቸው ተገልጿል። حق بدأ هنا وحبا أوجي من قربته أوجي من عدكون موياني إثيوبيا هو بكي وحو سو برا جيبوتي waxay kasoo soo qadarayso مراكب وبانته marka maraakibna Ethiopia iska leedahay maraakib waxay leedahay badan laakiin waxay u soo maraa Djibouti marka hubka Djibouti ka soo dhaadhacayay si la yala Eritrea waxay rabtaa inuu hubkaasi Djibouti soo maraa hadii kale meesha wax ka dhacaano fara lagu gumin doonaa iyo wadaan በካናዳ በስደት የሚገኙት የጅቡቲ ምሁር አብዱራህማን በሽር ባለፈው ሳምንት በፕሬዝዳንት አብዱል ፈታህ አልሲሲ እና በፕሬዝዳንት ኢስማኤል ኡመር ጌሌ መካከል በተደረገው ውይይት በግብፅና በጅቡቲ መንግስታት መካከል የተደረሰባቸው ዝርዝር ሚስጥራዊ ስምምነቶችን ይፋ አድርጓል። እንደ ምሁሩ ገለጻ በተለይ ሁለቱ አስደንጋጭ ያሏቸው ነጥቦች በመጀመሪያም ጅቡቲ በኢትዮጵያና በኤርትራ መካከል ዳግም ግጭት በሚፈጠርበት ጊዜም ኢትዮጵያ በወደቦቿ የጦር መሳሪያ እንዳታስገባ መንገድ እንድትዘጋ ለማድረግ ከግብፅ ተስማምታለች። ሁለተኛ ከጅቡቲ ጋር የጋራ ድንበር የሌላት የሩቅ ሀገር ግብፅ ቀይ ባህርን ከስዊዝ ካናል እስከ ጅቡቲ የባህር ጠረፍ ድረስ የመጠበቅ ኃላፊነት እንድትወስድ የሚያስችል ወታደራዊ የትብብር ስምምነት ለመፈረም ተስማምታለች። የጅቡቲና የግብፅ ስምምነት ለግብፅ ጥቅም ብቻ ወይም ኢትዮጵያን ለመጉዳት ብቻ የተደረገ ግን አይደለም። ኢትዮጵያ ከጅቡቲ ወደቦች በተጨማሪ ሌሎች አማራጭ መፈለጓም ጅቡቲን እንቅልፍ ነስቷታል። ምክንያቱ የጅቡቲ ኢኮኖሚ በኢትዮጵያ ውጭ ንግድ ላይ የተመሰረተ ስለሆነ ይህ ሴራ በተለይ ከ95 በመቶ በላይ የሚሆነውን ገቢና ውጭ ንግድ በጅቡቲ ወደቦች ላይ በመጠቀም በዓመት ወደ 3 ቢሊዮን ዶላር የሚጠጋ ገንዘብ ለጅቡቲ ደካማ ኢኮኖሚ የምታመነጨው ኢትዮጵያ እጅግ በጣም አሳሳቢ ነው። የጅቡቲ ገዝ አካል ከውጭ ኃይሎች ጋር በመሰለፍ ትልቋና እጅግ አስፈላጊዋ የንግድ አጋሯን ኢትዮጵያ ወሳኝ የሆነውን የኢኮኖሚ መስመር ማበላሸት ብቻ ሳይሆን የአፍሪካ ቀንድን ወደ ጥልቅ አለመረጋጋት ሊጎተው ይችላል እየተባለ ነው። ሞቃዲሾ የሚገኘውን የሶማሊያ አስተዳደር በኤደን ባህረ ሰላጤና በህንድ ውቅያኖስ ዳርቻ ያለውን የባህር ላይ ደህንነት ተቆጣጥሮ ለግብፅ ተመሳሳይ ወታደራዊ የትብብር ስምምነት ከተፈራረመ በኋላ ለውጭ ጦር ኃይሎች ሰፊና ጥልቅ ቀጠናዊ መገዛትን የሚያንጸባርቅ መሆኑን ተገልጿል። ይህ ከሶማሊያ እስከ ጅቡቲ ከሱዳን እስከ ኤርትራ የሚዘለው በሽታም ኢትዮጵያ የመክበብና የማዳከምን የግብፅ ስትራቴጂ ነው። የታላቁ ህዳሴ ግድብን ግንባታ ማስቆም ያልቻለችውን ግብፅ ኢትዮጵያን የባህር በር አግኝታ በኢኮኖሚ የጠነከረች ሀገር እንዳትሆን ትፈልጋለች። በዚህም በማይመለከታት ሁሉ እየገባች አጎራባች ሀገሮችን የማሳደም ሴራ ተያይዘዋለች። ከዚህ በፊት በሶማሊያ አፍሪካ ህብረት ሰላም አስከባሪ የኢትዮጵያን ሰራዊት እንዲወጣ ከፍተኛ ጥረት ያደረገችውን ግብፅ ሳይሳካላት ቀርቷል። ቢሆንም ሰራዊቷ ሶማሊያ ውስጥ እንዲሰፍር አድርጋለች። ከኤርትራ መንግስት ጋርም በቀይ ባህር ዙሪያ የወታደራዊ ስምምነቶች እንዳደረገች ይገለጻል። አሁን ደግሞ በትንሿ ሀገር ጅቡቲ ተከስታለች። ግብፅ ከጅቡቲ ጋር ያደረገችውን ስምምነት ምን ያህል ተግባራዊ ሊሆን ይችላል? ከሆነስ ኢትዮጵያ ወይስ ጅቡቲን ይጎዳል የሚለውን የብዙዎች ጥያቄ ሆኗል። የግብፅ ሴራ ግን አሁንም እንደቀጠለ ነው።